እውነት እናውራ ከተባለ ለቀጣዮቹ 5 ዓመታት እዚህ ሀገራችን ላይ ኢንፍሌሽኑ በዚህ ከቀጠለ ምግብ እንደምትበሉ እርግጠኞች አይደላችሁ። ለግዠሪ ነገሩን ተውት፣ መሰረታዊ ፍላጎታችሁን እንደምታሟሉ እርግጠኞች ልትሆኑ አትችሉም። በአሁን ሰዓት በዜሮ ካፒታል መጀመር የምትችሉት አዋጪው የቢዝነስ ሞዴል ኤጀንሲ ቢዝነስ ሞዴል ነው። ምንም አይነት ቢሮ ሳያስፈልጋችሁ፣ ምንም አይነት ፕሮዳክት ሳታዘጋጁ ለብቻችሁ ሆናችሁ በዜሮ ካፒታል ልትሰሩት የምትችሉት የቢዝነስ ሞዴል ኤጀንሲ ነው። ከየትኛውም ቦታ ሆናችሁ በኢንተርኔት አማካኝነት ብቻ። ብዙ ሰዎች የንግድ ስራ ለመጀመር ግዙፍ ካፒታል፣ መጋዘን፣ ፋብሪካ ወይም ውድ እቃዎችን ያስፈልጋል ብለው ያስባሉ። ዛሬ ግን ታሪኩ ተቀይሯል። በዛሬው ቪዲዮ አንደኛ ኤጀንሲ ቢዝነስ ሞዴል ምንድን ነው? ሁለተኛ እንዴት መስራት ትችላላችሁ በዜሮ ብር ተነስታችሁ ከየትኛውም ቦታ። ሶስተኛ ለምን በእኛ ሀገር ኮንቴክስት በአሁኑ ሰዓት አዋጭ ሆነ የሚሉትን ኢንዲቴይል በጥልቀት እናያለን። ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ፈልጋለሁ። እኔ ቃላሙን እባላለሁ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰፖርት በማድረግ ጀምሩ። የመጀመሪያው ነገር ኤጀንሲ ቢዝነስ ሞዴል ምንድን ነው? ኤጀንሲ ራሱ ምንድን ነው? ከስሙ መነሳት አለብን። ብዙዎቻችሁ ኤጀንሲ ሲባል ሰምታችኋል ብዬ አስባለሁ። አንዳንድ ሰዎች የጉዞ ኤጀንሲ ወይም ማስታወቂያ ድርጅት ብቻ ይመስላችኋል፣ ግን ትክክለኛው የኤጀንሲ ትርጉም ከዚህ በጣም የሰፋ ነው። ኤጀንሲ ማለት በአንድ በኩል ችግር ያለበት አካል አለ፣ በሌላ በኩል ደግሞ የዚህን ችግር መፍትሄ የሚችለው አካል አለ። እኛ እንደ ኤጀንሲ መሃል ላይ እንገባና እርስ በርስ ድልድይ የሚያገናኝ ድልድይ እንፈጥራለን። ለምሳሌ አንድ ትልቅ ሬስቶራንት ወይም ሱቅ አለ እንበል። ምርጥ እቃዎች አሉት፣ ግን ደንበኛ የለውም። ዲጂታል ማስታወቂያ እንዴት እንደሚሰራ አያውቅም። ፌስቡክ ወይም ቲክታክ ላይ ማስታወቂያዎችን ማውጣት ይፈልጋል፣ ግን ጊዜም ክህሎትም የላቸው። እዚህ ጋር እኛ ኤጀንሲ ገባና እኛ የዚህ ንግድ ባለቤት ችግር እንረዳና ማስታወቂያውን ሰርተን ደንበኞች እንዲያገኙ እናደርጋለን። እኛ እቃውን አላመረትነውም፣ ሱቅም አልከፈትንም፣ ነገር ግን መፍትሄን ያቀረብነው። ንግዱ ከኛ አገልግሎት የተነሳ ተጨማሪ ሽያጭ አግኝተዋል። እኛም ለምናቀርበው ሰርቪስ ክፍያ እንወስዳለን። እንዴት አድርጌ ነው ይህንን ሰርቪስ የምሰራው ልትሉ ትችላላችሁ። ምንም እውቀት የለኝም፣ ምንም የማውቀው ነገር የለም ልትሉ ትችላላችሁ። ችግር የለውም፣ እመልስላችኋለሁ። ከዛ በፊት ግን ለምን ይሄ ቢዝነስ ሞዴል በአሁኑ ሰዓት ላይ እዚህ ሀገር ላይ አዋጪ ነው የሚለውን ነገር የመጀመሪያው ነገር አንደኛ ይሄ ቢዝነስ ሞዴል ዝቅተኛ መነሻ ካፒታል ወይም ሎው ስታርታፕ ኮስት ነው ያለው። ቢሮ አያስፈልጋችሁም፣ ሰው መቅጠር አያስፈልጋችሁም። ከመኝታ ቤታችሁ ሆናችሁ መስራት ትችላላችሁ። ኢንተርኔትን ብቻ በመጠቀም ከእናንተ የሚጠበቀው ኮምፒውተርና ኢንተርኔት አክሰስ ብቻ ነው። ከዛ ውጪ በአጭር ጊዜ ማስተር ማድረግ የምትችሉት ስኪል ነው፣ ለዛው ዲጂታል የሆነ ስኪል። ከዚህ በፊት በየወሩ በመቶ ሺዎች መስራት የሚያስችላችሁን ዲጂታል ስኪልስ አስቀምጬላችኋለሁ። እዚህ ጋር የማስቀምጥላችሁ ቪዲዮ አለ፣ የሆነ ስክሪኑ ላይ ያን ቪዲዮ ተመልከቱት። ታይፔ ላይ የጠቀስኳቸውን ስኪሎች ማስተር ማድረግ ከቻላችሁ በኤጀንሲ ስታይል ኦፕሬት መደረግ ይቻላል። ሁለተኛው ነገር ከፍተኛ ትርፋማነት ነው። ሃይ ፕሮፊት ማርጂን አለው። የምትሸጡት እቃ አይደለም፣ ፊዚካል የሆነ ነገር አይደለም። ስቶር መከራየት አያስፈልጋችሁም፣ ቢሮ አያስፈልጋችሁም። የምትሸጡት እውቀትና ጊዜ ነው። ስለዚህ ወጪው እጅግ አነስተኛ ነው። ሰርቪስ ላይ ነው ማተኮር ያለባችሁ። ለምን መሰላችሁ? ሁሌ ሰርቪስ የሚለው ለጊዜው ፕሮዳክት የሚባለው ነገር ተውት። ቢዝነስ ወይ ሰርቪስ ነው ወይ ፕሮዳክት ነው። ፕሮዳክቱ ለምን መሰላችሁ? ለእኔና ለእናንተ ፊዚካል ፕሮዳክት መሸጥ አይሆንም። ስፔሻሊ በዜሮ ልስራው ካላችሁ፣ አንደኛ ኢትዮጵያ ውስጥ ያለው ከረንት ሲቹዌሽን ይህንን ነገር እንድታደርጉ አይፈቅድላችሁ። የታክሴሽን ሲስተሙ ሌላ ሌቭል ላይ ደርሷል፣ ተውት። ሁለተኛ ነገር በዜሮ ብር ልትጀምሩት አትችሉ። ፊዚካል ነገር ግዴታ የሆነ ብር ያስፈልጋቸዋል። ሶስተኛ ነገር ሪስኩ ፕሮዳክት ላይ ከፍተኛ ነው፣ ከሰርቪስ አንጻር ስታዩት ማለት ነው። ሶስተኛው ነገር ይሄ ቢዝነስ ሞዴል ለምን አዋጭ የሆነ ስኬሌቢሊቲ፣ ከአንድ ደንበኛ ወደ 5 ከ5 ወደ 20 ደንበኞች ማሳደግ ይቻላል። እንደገና ትክክለኛው ሶሉሽን የሚሰጥ ሰርቪስ ይዛችሁ ከመጣችሁ ያለ ገደብ ልታሳድጉት ትችላላችሁ። የቱ ነው ዘ ራይት ሰርቪስ? ቀደም ያልኳችሁ ቪዲዮ አለ፣ እሱ ቪዲዮ ሂዱና እዩት። ሶስተኛው ነገር እንዴት ይህንን ሰርቪስ ልሰራው እችላለሁ ነው። እንድታውቁት የምፈልገው ነገር እኔ በዚህ ቻናል ላይ ኤክስፒሪየንስ ያላደረኩትን ነገር አላወራም። የምነግራችሁ ነገር ይሰራል፣ ፕራክቲካሊ የሚሰራ ነገር ነው። ኤጀንሲ ሲባል በጣም ብዙ አይነት ኤጀንሲ አለ። እኛ ግን የምናተኩረው ዲጂታል ኤጀንሲ ላይ ነው። የመጀመሪያው ነገር ስኪል ያስፈልጋችኋል፣ እውቀት አይደለም። ኖሌጅ እና ስኪል የተለያየ ነገር ነው። ኖሌጅ ኮንሱም የምታደርጉት ኢንፎርሜሽን ነው፣ ስኪል ግን ኤክስኪዩሽን ነው። ከዚህ ቀጥሎ ብዙ አይነት ሰርቪሶች አሉ።
እንደነገርኳችሁ ያን ቪዲዮ ሂዱና እዩት ምን አይነት ሰርቪስ አዋጭ ነው የሚለውን። ግን ለጊዜው ግን እኔ the most profitable service ነው ብዬ የምለው ከዲጂታል ስኪሎች ውስጥ ኤስኤምኤም ወይም ሶሻል ሚዲያ ማርኬቲንግ ኤጀንሲ የሚባለው ነው። ለምን መሰላችሁ? አሁን ብዙ ነገር ወደ ሶሻል ሚዲያ እየተቀየረ ነው። ያው የገባው ክሬት ከሚያደርጉት ጎን ሆኖ ኮምፒት እያደረገ ክሬት ያደርጋል። ያልገባው ግን ተጫዋቾቹ ክሬት የሚያደርጉትን ኮንሱም እያደረገ ይውላል እና ብዙ ሽያጩ በሶሻል ሚዲያ እንደሚፈጸም ይታወቃል። ብዙ ስሞል እና ሚዲየም ኢንተርፕራይዞች አሉ አዲስ አበባ ላይ ብቻ። ላርጅ ኢንተርፕራይዞቹ እንኳን ተዋቸው፣ ምክንያቱም እነሱ ትልቅ የማርኬቲንግ በጀት አላቸው ብለን ብናስብ፣ ትላልቅ ቲቪ ኮሜርሻሎች ማሰራት ይችላሉ ብለን ብናስብ፣ እነሱን ተዉትና ስሞል እና ሚዲየም ኢንተርፕራይዞቹ ላይ አተኩሩ። እንደገና ትላልቆች የራሳቸው ማርኬቲንግ ዲጂታል ማርኬቲንግ ቲም አላቸው። ትናንሾቹ ግን አፎርድ ስለማያደርጉት አማራጫቸው ሶሻል ሚዲያ ብቻ ነው። እነሱ ደግሞ ይህንን ለመስራት አንደኛ ሂውማን ሪሶርስ የላቸውም፣ ኤክስፐርቲዝም የላቸውም። ስለዚህ ግዴታ ይህን ሰርቪስ ይፈልጉታል። ስለ ሶሻል ሚዲያ ማርኬቲንግ ኤጀንሲ ሌላ ጊዜ በሰፊ እናወራለን። ለዛሬው ግን ኤጀንሲ ቢዝነስ ሞዴል ላይ ብቻ እናተኩር። ለምሳሌ እናንተ ሶሻል ሚዲያ ማርኬቲንግ ሰርቪስ እየሰጣችሁ ነው እንበል። እናንተ ስፔሻላይዝ ያደረጋችሁት ሜታ አድ እና ጉግል አድ ላይ ሊሆን ይችላል። የሆነ ክላይንት ይመጣና ቪዲዮ ኤዲቲንግ ሊፈልግ ይችላል። አንዱ የሶሻል ሚዲያ ማርኬቲንግ ሰርቪስ አንዱ አካል ስለሆነ ማለት ነው። እናንተ ደግሞ ቪዲዮ ኤዲቲንግ መስራታችሁ ሰው ምንድን የምታደርጉት አይሆንም ብላችሁ በቃ ይህን ስራ ትተውት። እንደዛ አታረጉ። ሚድልማን ቢዝነስ ሞዴል የሚባል አለ። እሱ ይመጣል እዚህ ጋር ሚድልማን ቢዝነስ ሞዴል። አሁን እያወራን ያለነው 1% ኤጀንሲ ነው። ለብቻችሁ ሆናችሁ ራን ማድረግ የምትችሉት ዲጂታል ኤጀንሲ አለ። እሱን ነው የምናወራው። እና በእንደዚህ አይነት ጊዜ እናንተ የማሰሩት ስራ ካለ በሚድልማን ቢዝነስ ሞዴል መሰረት ኮንትራክተሮችን የምታመጡት የምትፈልጉት። ኢትዮጵያ ውስጥ በጣም ብዙ ስራዎች የሚሰሩት በኮንትራክቲንግ እና ሰብ ኮንትራክቲንግ፣ በጣም በሃይ ሌቭል ትላልቅ ኮርፖሬቶች የሚሰሩት በዚህ ነው። የት ታገኛላችሁ? ኮንትራክተሮቹ ዲጂታሊ ማግኘት ይቻላል። ስራቸውን ያስተዋውቃሉ። የተለያየ ፕሮፌሽናሊ ከፈለጋችሁ ሊንክድን ፕላትፎርሞች ላይ ማግኘት ትችላላችሁ። ሌሎችን ፕላትፎርም ላይ ያለ ትክክለኛው ፔንስፉል ለሆነ ችግር ሶሉሽን የሚሰጥ ራይት ሰርቪስ ይዛችሁ ከመጣችሁ፣ ትክክለኛውን ኦፈር ዲዛይን አድርጋችሁ ማቅረብ ከቻላችሁ ኤጀንሲ ቢዝነስ ሞዴል አዋጭ ነው። በአሁኑ ሰዓት ሰርቪስ ቤዝ ቢዝነስ ሞዴሎች ነው የተፈለገው፣ ስፔሻሊ እዚህ ሀገር ላይ ባለው ከረንት ሲቹዌሽን። ፕሮዳክት ቤዝ የሆኑት እኮ በጣም የተቸገሩ ነው ያሉት። ስሞል እና ሚዲየም ኢንተርፕራይዞቹ ተዋቸው። ሰው ያልተበላበት የቢዝነስ ሞዴል ኤጀንሲ ቢዝነስ ሞዴል በአጭሩ ይህንን ይመስላል። ለቀጣይ ምን አይነት ቪዲዮዎች እንሰራላችሁ እንደምትፈልጉ ኮሜንት ላይ ጻፉልኝ። በዛሬው ቆይታችን ጠቃሚ ነገር ካገኛችሁ ይህንን ቻናል ሰፖርት በማድረግ አብረን እንጓዝ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።